የአሸዋውና የድንጋዩ ጽሑፍ። ስለ ይቅርታና ምስጋና። ሁለት ጓደኛሞች በበረሃ ውስጥ ሲጓዙ አለመግባባት ተፈጠረና ተጣሉ። በዚህ ጊዜ አንደኛው ተበሳጭቶ ጓደኛውን በጥፊ መታው። በጥፊ የተመታው ጓደኛም በጣም አዝኖ ምንም ሳይናገር በአሸዋ ላይ እንዲህ ብሎ ጻፈ: ዛሬ ምርጥ ጓደኛዬ በጥፊ መታኝ። ጉዟቸውን ቀጥለው አንድ የውሃ ምንጭ ዳር ደረሱ። ቦታው ደለል ነበርና በጥፊ የተመታው ሰው ጭቃ ውስጥ ገብቶ ሊሰምጥ ሲል ጓደኛው ደርሶ አተረፈው። ከዚህ በኋላ በድንጋይ ላይ እንዲህ ብሎ ቀረጸ: ዛሬ ምርጥ ጓደኛዬ ሕይወቴን አተረፈ። ጓደኛውም ቅድም በአሸዋ ላይ ጻፍክ፣ አሁን ለምን በድንጋይ ላይ ቀረጽክ ብሎ ጠየቀው። እሱም የበደልከኝን እንዳላስታውሰውና በይቅርታ እንዳልፈው በአሸዋ ላይ ጻፍኩት። አሁን ተመልሰን ብንሄድ ጽሑፉን ነፋስ ስለሚያጠፋው አናገኘውም። መልካም ሲደረግልን ግን መቼም እንዳይጠፋ በድንጋይ ላይ መቅረጽ አለብን አለው። ብዙ መልካምነትን በትንሽ ጥፋት መደምሰስ በበዛበት በዚህ ዘመን ቂምን ቶሎ መርሳትና ውለታን ደግሞ መቼም ቢሆን አለመርሳት ትልቅ የሰውነት መለኪያ ነው። ሰላም ለሁላችሁ ይሁን።